ሰላም ጤና ይስጥልኝ የቮያ ቴሌቪዥን ተከታታዮች የዕለተ እሁድ ዜናዎችን ይዘን ቀርበናል። እስከ መጨረሻው እንድትከታተሉን በአክብሮት እንጋብዛለን። ዜናዎቻችን በቶሎ እንዲደርሷችሁ ከታች ያለውን የደውል ምልክት ይጫኑ። ለፈጣን መረጃ ቮያን ይምረጡ። የኦሮሞ ነጻነት ሰራዊት ኦፕሬሽን ኤገሬ ኦሮሚያ በተሰኘው ዘመቻው በሁለተኛው ቀን በመንግስት ኃይሎች ላይ ከባድ ጥቃት ማድረሱን አስታወቀ። ኦፕሬሽን ኤገሬ ኦሮሚያ የኦሮሚያ ወደፊት ጣፈንታ ዘመቻ መታወጁን ተከትሎ ከሁለት ቀናት በኋላ የኦሮሞ ነጻነት ሰራዊት እርሱን ለመግጠም በተሰማሩ የመንግስት ኃይሎች ላይ የሚያደርገውን ተከታታይ ጠንካራ ጥቃት አጠናክሮ መቀጠሉን ገልጿል። ሰራዊቱ ባወጣው መግለጫ መሰረት በምዕራብ ብዙ በኩል በቦጂ ጮቆርሳ በተለይም በጮቆርሳ ከተማ በሚገኘው የመንግስታዊ ወታደራዊ ካምፕ ላይ በወሰደው እርምጃ ካምፑን ሙሉ በሙሉ መቆጣጠሩና 68 የመንግስት ወታደሮችን ሲገድል 78 የሚሆኑትን ደግሞ ማቁሰሉን አስታውቋል። በምዕራብ ሐረርጌ ዞን ዳሮ ለቡ ወረዳ አምሲሶ ወታደራዊ ካምፕ ላይ በተወሰደ ሌላ እርምጃ ደግሞ 7 የመንግስት ወታደሮች መገደላቸውና በርካቶች መቁሰላቸውን ቡድኑ ገልጿል። በተመሳሳይ በሀብሩ ወረዳ ደራርቱ ከተማ በተካሄደ ኦፕሬሽን በወታደሮች ታጅበው ሲጓዙ የነበሩ በርካታ የምርጫ ኮሮጆዎችን መውረሱን አክሏል። በተጨማሪም በምዕራብ ሐረርጌ አንጫር ወረዳ 10 ወታደሮች ሲገደሉ 12 መቁሰላቸውና የጦር መሳሪያዎች መማረካቸውን እንዲሁም በኤሉ አባቦራ አልጌሳች ተመሳሳይ ጥቃት መፈጸሙን በዘገባው አስፍሯል። በሰሜን እዙ በኩል በወሎ በሃርጡማ ፋርሴ ልዩ ስሙ ራሳ ሀርቆ ቆጢጦ በተባለ ስፍራ በተሰነዘረ ጥቃት 18 የመንግስት ወታደሮች ሲገደሉ 23 ቆስለዋል። የኦነስ ኃይሎች የተረፉትን ወታደሮች ከፋሌና ኩርፋ በማባረር ወደ ቂጭዶ ከተማ እንዲያፈገፍጉ ማድረጋቸውንም መግለጫው አመላክቷል። በሌላ በኩል በምዕራብ ጉጂ ሱሮ በርጉዳ መንግስት የምርጫ ካርድ አንወስድም እንዲሁም ኦነሰን አናወግዝም በማለታቸው ብቻ አስከፊ ሁኔታ አስሯቸው የነበሩ አብዛኞች እናቶች የሆኑ ንጹሃን ዜጎች ሰራዊቱ ማስለቀቁን አስታውቋል። በኦነስ በተጣለው ትራንስፖርት እገዳ ምክንያት መንግስት ቀሪ የምርጫ ወረቀቶችን ለማጓጓዝ ሄሊኮፕተሮችን ለመጠቀም መገደዱን መግለጫው ጠቁሟል። አክሎ ምርጫው ይካሄድበታል ከተባለው ቀን እጅግ ቀደም ብሎ ወታደሮች ከወረዳ የፓርቲ ጽሕፈት ቤቶች በተወሰዱ ወረቀቶች የምርጫ ኮረጆችን አስቀድመው እየሞሉ እንደሚገኙ ቡድኑ በመግለጫው ከሷል። ከመንግስት በኩል የተባለ ነገር የለም። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በመጪው ምርጫ ያሸንፋሉ ተብሎ እንደሚጠበቅ አልጀዚራ ዘገበ። በአፍሪካ በህዝብ ብዛት ሁለተኛ በሆነችው ኢትዮጵያ ውስጥ በሚካሄደው መጪው አጠቃላይ ምርጫ ጠቅላይ ሚኒስትር ዶክተር አብይ አህመድ ያሸንፋሉ ተብሎ እንደሚጠበቅ ተገለጸ። ጠቅላይ ሚኒስትሩ በ2015 ወደ ስልጣን የመጡት የፖለቲካ ነጻነት የኢኮኖሚ ተሳትፎና የሰብአዊ መብት አያያዝን በመጠየቅ ለበርካታ ዓመታት የዘለቀውን ህዝባዊ የተቃውሞ ሰልፍ ተከትለው መሆኑ ይታወሳል። ይህን መጪ ምርጫና የሀገሪቱን ወቅታዊ ሁኔታ አስመልክቶ በአልጀዚራው አፍሪካ ናው ፕሮግራም ላይ ጦማሪው በፍቃዱ ኃይሉና ከአፍሪካ ፕራክቲስ የመጡት ቴድሮስ ለሰፊ ማብራሪያ ሰጥተዋል። በውይይቱ ላይ ጸሐፊው በፍቃዱ ኃይሉ እንዳስታወሰው ጠቅላይ ሚኒስትር ዶክተር አብይ ወደ ስልጣን በመጡበት ወቅት የፖለቲካ እስረኞች ተፈተው አፋኝ ህጎች ተነስተው እንዲሁም በስደት ላይ የነበሩ ፖለቲከኞችና የሚዲያ ተቋማት ወደ ሀገር ቤት ገብተው ነበር። ይሁን እንጂ ግንቦት 24 2018 ዓ.ም የሚካሄደው ምርጫ የ2021ን ምርጫ ድግግሞሽ እንደሚመስል ተገልጿል። በአሁኑ ወቅት ገዢው የብልጽግና ፓርቲ በፓርላማ ውስጥ ያሉትን ወንበሮች በሙሉ በሚባል ደረጃ የተቆጣጠረ ሲሆን ተቃዋሚ ፓርቲዎች በበኩላቸው ታማኝና ተአማኒነት ያለው ምርጫ ለማካሄድ የሚያስችል ምቹ ሁኔታ ለመኖሩን እየተናገሩ ይገኛሉ። ምርጫውን ተከትሎ በስፋት ከሚነሱ ስጋቶች መካከል የጸጥታው ጉዳይ ግንባር ቀደሙን ስፍራ ይዛል። በ2021 በተካሄደው ምርጫ በሰሜን ትግራይ ክልል በነበረው ጦርነት ምክንያት ሙሉ የምርጫ ክልሎች ድምጽ መስጠት ሳይችሉ መቅረታቸው ይታወሳል። ዘንድሮ ደግሞ በአማራና ኦሮሚያ ክልሎች ባሉ ግጭቶች የተነሳ በሚሊዮኖች የሚቆጠሩ ዜጎች ዳግም ከምርጫ ውጭ ሊሆኑ እንደሚችሉ ተጠቁሟል። በአጠቃላይ በአማራ፣ ትግራይ፣ ኦሮሚያና ቤንሻንጉል ጉሙዝ ክልሎች ያለ የጸጥታ ሁኔታ አሁንም ደካማ መሆኑ የተገለጸ ሲሆን በተከታታይ በተከሰቱ የውስጥ ግጭቶች የተነሳ ከ3 ሚሊዮን በላይ ሰዎች ተፈናቅለው ይገኛሉ። በተጨማሪም የታጠቁ ቡድኖች ሰዎችን እያገቱ ገንዘብ በሚጠይቁበት አሳሳቢ ሁኔታ ውስጥ ዜጎች ከአንድ ቦታ ወደ ሌላ ቦታ ለመንቀሳቀስ እጅግ መሸበራቸው ተነግሯል። በኢኮኖሚው ዘርፍም ቢሆን በቀጣይ በዜጎች ላይ ተጨማሪ ጫና ሊኖር እንደሚችል ቴድሮስ ስለም አብራርተዋል። የመንግስት የኢኮኖሚ ማሻሻያ አጀንዳ በዋናነት ለዓለም አቀፍ ባለሀብቶችና በመዲናዋ ላሉ
የከተማ ማዕከላት ትኩረት የሰጠ በመሆኑ መንግስት ፍትሃዊ የሀብት ክፍፍል ለማድረግ ካለው አቅም በላይ የመሆን አደጋ እንደተደቀነበት አመላክተዋል። የሁኔታ ወጣቶች በስርዓቱ እንደተገለሉ እንዲሰማቸው ያደረገ ሲሆን በስራ እጦት ምክንያት ወደ ውጭ ሀገራት በተለይም ወደ ገልፍ ሀገራት በሚያደርጉት አደገኛ የስደት ጉዞ ለሞት አደጋ እንዲጋለጡ እያደረጋቸው ይገኛል። አብዛኛው ኢትዮጵያውያን በመጪው ምርጫ አዲስ የመንግስት ለውጥ ይመጣል ብለው እንደማይጠብቁ በፕሮግራሙ ላይ ተጠቁሟል። ሁኔታውን በተመለከተ በፍቃዱ ኃይሉ ሲያጠቃልል ይህ የፖለቲካ ሽግግሩ አሳዛኝ ፍጻሜ መሆኑን ጠቅሶ እርሱም ከዚህ ቀደም በነበረው መንግስት የታሰረና እንግልት የደረሰበት ቢሆንም ለኢትዮጵያና ለኢትዮጵያውያን የነበረው ህልም መቼ መሆን ሊሆን አለመቻሉን በቁጭት አስገንዝቧል። ለአልሸባብ ሲዋጉ የነበሩ ሁለት ኢትዮጵያውያን የሶማሌ ጦር ፍርድ ቤት ቀረቡ። ሁለት ኢትዮጵያውያን ተዋጊዎች በባይዳዋ ከተማ በሚገኘው የሶማሌ ወታደራዊ ፍርድ ቤት መቅረባቸውን ኢንሳይድ ሶማሊያ ዘግቧል። እንደ ዘገባው ተከሳሾቹ ለፍርድ ቤቱ የአልሸባብ አባል መሆናቸውን ያመኑ ሲሆን በሶማሊያ ውስጥ በተለያዩ ውጊያዎች ላይ መሳተፋቸውንም ገልጸዋል። ከሁለቱ አንደኛው የሶማሊያን ቋንቋ አቀላጥፎ መናገር የሚችል ነው። እንደተናገረውም ወደ ሶማሊያ ሄደው አልሸባብን እንዲቀላቀሉ መረጃ የሰጣቸው አንድ ኬንያ የሚገኝ ግለሰብ ሲሆን ይህንን ተከትሎ ከኢትዮጵያ ተሻግረው ሶማሊያ በመግባት ሳኮዋ በተሰኘ ቦታ የሚገኘውን የአልሸባብ ማሰልጠኛ ተቀላቅለዋል። በዚያም ለአንድ ዓመት ያህል የተለያየ የጦር መሳሪያ አጠቃቀም ከተማሩ በኋላ ለግዳጅ መሰማራታቸውን አስረድቷል። ሁለቱ ተከሳሾች በቁጥጥር ስር የዋሉት ሞተር ሳይክል ተከራይተው ለግዳጅ ባይዳዋ ከተማ ለመግባት በሚሞክሩበት ወቅት ነው። የጦር ፍርድ ቤቱ መዝገቡን ከተመለከተ በኋላ ለውሳኔ በሚቀጥለው ሳምንት ቀጠሮ መስጠቱን ዘገባው አስረድቷል። ኢትዮጵያ ምርጫና የዲጂታል ጦርነት። የመንግስት ከፍተኛ ባለስልጣን በምርጫ ዋዜማ ስልታዊ የሐሰተኛ መረጃ ዘመቻ ተከፈተብናሉ። በኢትዮጵያ ግንቦት 24 ለሚካሄደው 7ኛው አጠቃላይ ምርጫ ዝግጅት እየተደረገ ባለበት በዚህ ወቅት በውጭ ጉዳይ ሚኒስቴር የውጭ ጉዳይ ሚኒስቴር ጽሕፈት ቤት የሁኔታዎች ክፍል ዋና ዳይሬክተር የሆኑት ዶክተር ዘሩባቤል ጌታቸው በምርጫው ዋዜማ ላይ ያነጣጠረ የተቀናጀ የሐሰት መረጃ ዘመቻ መከፈቱን አስታውቀዋል። የሀገሪቱን የዲሞክራሲ ሂደትና የጠቅላይ ሚኒስትር ዶክተር አብይ አህመድ አስተዳደር ለማዳከም በሚል ሰበብ በመንግስት ተቋማት ላይ ስልታዊ የሆነ የፕሮፓጋንዳ ጦርነት እየተካሄደ መሆኑን በትንታኔያቸው አመልክተዋል። ዶክተር ዘሩባቤል ይህንን የሐሰተኛ መረጃ ዘመቻ ከቀዝቃዛው ጦርነት በኋላ ወደ ተሸጋገረው የድብልቅ ጦርነት በመፈረጅ ዓላማውን በምርጫ ሂደቱ ላይ የህዝብ አመኔታን መሸርሸርና የሀገሪቱን የፖለቲካ መሰረት ማፈራረስ እንደሆነ ይከራከራሉ። ከፍተኛው ዲፕሎማት በትንታኔያቸው እንዳስቀመጡት በተለይ ምርጫው ከመድረሱ ጥቂት ቀናት ቀደም ብሎ የሚሰራጩት ከፍተኛ ተጽዕኖ አላቸው የተባሉ ጽሑፎች በአስተዳደሩ ላይ የስርዓት ውድቀት ተፈጥሯል የሚል ትርክት ለመፍጠር የተወጠኑ ናቸው። የጠቅላይ ሚኒስትር ዶክተር አብይ አህመድን ስብዕናና የአስተዳደራቸውን አፈጻጸም በተመለከተ የሚሰራጩት ተቃራኒና አሳሳሽ ዘገባዎች ከሀገሪቱ ነባራዊ የፖለቲካ ሂደት ጋር በፍጹም እንደማይገናኝ ገልጸው እነዚህ ዘመቻዎች ሙሉ በሙሉ የሚያተኩሩት በግለሰቦች ስም ማጥፋትና በማንነት ፖለቲካ ላይ መሆኑን ጠቁመዋል። ዶክተር ዘሩባቤል አክሎም አስተዳደሩ የጀመራቸው ግዙፍ የልማት ፕሮጀክቶችና የዲጂታል ለውጦች በአንዳንድ አካላት ኒዮ ኢምፔሪያሊዝም ተብለው እንዲቀርቡ መደረጉም ታሪካዊ ስጋቶችን በመጠቀም የህዝብን ስሜት ለማነሳሳት የተሸረበ ሴራ መሆኑን አስረድተዋል። ዶክተር ዘሩባቤል የዚህ የሐሰተኛ መረጃ ዘመቻ ዋነኛ ኢላማ የተደረገው የምርጫ ቦርድና የመንግስት ተቋማትን በማዳከም የዜጎችን ድምፅ ህጋዊነት ጥያቄ ውስጥ ለመክተት እንደሆነ ተናግረዋል። ሆኖም ምንም እንኳን የዲጂታል መረጃ አያያዝ ዘመኑ አስቸጋሪ ቢሆንም የኢትዮጵያ ዲሞክራሲያዊ ስልጣን መሰረት የሐሰተኛ መረጃዎች ውጤት ሳይሆን በምርጫ ቀን ህዝቡ የሚሰጠው የድምፅ ወረቀት መሆኑን አስታውቀዋል። የሐሰተኛ መረጃ ዘመቻ ምንም ያህል የተራቀቀ ቢሆንም የኢትዮጵያ 2026 ምርጫ ውጤት የመጨረሻ ዳኛ የሆኑት መራጮች እንደሆኑ በሰፊው የትንታኔ ጽሑፋቸው አጠቃለዋል።
አዲሱ የዓለም ኢኮኖሚ ፈተናና በታዳጊ ሀገራት ላይ ያጠላው የዕዳና የምግብ ዋስትና ስጋት። በዚህ ወር ይፋ የተደረገው የተባበሩት መንግስታት የንግድና ልማት ድርጅት አዲስ ሪፖርት እንዳመላከተው የዓለም ኢኮኖሚ በንግድ በምግብና በፋይናንስ ቀውሶች ምክንያት አዲስ ፈተና ተደቅኖበታል። የዚህ አስከፊ ቀውስ ዋነኛ ሰለባ የሚሆኑት ደግሞ የኢኮኖሚ አቅማቸው ደካማ የሆኑ ታዳጊ ሀገራት ናቸው። በከረሩ ጂኦፖለቲካዊ ውጥረቶች፣ በነዳጅ ዋጋ ንረትና በጠበቀ የፋይናንስ አቅርቦት ምክንያት የዓለም የኢኮኖሚ እድገት በ2005 ከነበረበት 2.9 በመቶ በ2026 ወደ 2.6 በመቶ ዝቅ እንደሚል ተቋሙ ተንብየዋል። ምንም እንኳን የንግድ ዘርፉ በአሁኑ ሰዓት የመቋቋም አቅም ቢያሳይም እርግጠኛ ለመሆን የአቅርቦት ሰንሰለቶችን እያስተጓጎለ በመምጣቱ በቀጣይ አደጋ ሊያጋጥመው እንደሚችል ይዘገባል። ይህ ሪፖርት በከፍተኛ ሁኔታ አሳሳቢ አድርጎ ያቀረበው ታዳጊ ሀገራት ዕጣ ፈንታን ነው። እነዚህ ሀገራት የነዳጅ የምግብና የማዳበሪያ ዋጋ ንረትን ከገንዘብ ምንጭ ጫናና ከከፍተኛ የብድር ወለድ ጋር ደርበው እያስተናገዱ ይገኛሉ። የምግብ ዋስትና ጉዳይ ከዋጋ ንረት ችግርነት አልፎ የሀገሪቱን የፋይናንስ መረጋጋት እስከ መፈታተን የደረሰ አደጋ ሆኗል። በተለይም የተዳከመ የህዝብና ፋይናንስ ያላቸው ሀገራት የዕዳ ክፍያ ጫናቸው እያሻቀበ በመምጣቱ መንግስታት ለጤና፣ ለትምህርትና ለማህበራዊ ጥበቃ የሚያደርጉትን ወጪ እንዲቀንሱ ሊያስገድዳቸው እንደሚችል ሪፖርቱ አበክሮ አስጠንቅቋል። ተቋሙ ይህን ዓለም አቀፍ የኢኮኖሚ ስብራት ለመጠገንና ከቅሬታ አካል ነዳጅ ዋጋ ንረት ንዝረት ለማምለጥ ወጪ ቆጣቢ በሆኑ ታዳሽ ኃይል አማራጮች ላይ ፈጣን ኢንቨስትመንት እንዲያደርግ አሳስቧል። በተጨማሪም የተረጋጋ የንግድ ስርዓት እንዲፈጠር ለታዳጊ ሀገራት የፋይናንስ ከለላ የሚሰጥ ጠንካራ ዓለም አቀፍ ትብብር አሁኑኑ ሊተገበር እንደሚገባ አጽንኦት ሰጥቷል። የኢትዮጵያ ምርጫ ከዲሞክራሲ ማማ ወደ አውዳሚ የይስሙላ ዘውድ በዓል የወረደው የአገር ዕጣ ፈንታ ኢትዮጵያ ነገ ጁን 1 ቀን 2026 ለምትካሄደው ምርጫ እየተዘጋጀች ያለችው በጉጉት ሳይሆን በከፍተኛ ስጋትና ብሔራዊ ውርደት ስሜት ነው። አንድ ሀገር ለዲሞክራሲያዊ ምዕራፍ መድረሻ ሊሆን የሚገባው ድምፅ አሰጣጥ ሂደት ዛሬ በጦርነት በጭቆናና በፖለቲካዊ ህይወት መመናመን መካከል የሚካሄድ የይስሙላ ስርዓት ሆኗል። ኢኮኖሚክስ ፕሮፌሰር በሆኑት ዶክተር ተሾማ አበበ እንደተገለጸው ይህ ሂደት በምንም መለኪያ እንደ ምርጫ ሊቆጠር አይችልም። ይልቁንም በስልጣን ላይ ያለው አካል የራሱን ስልጣን በግድ ለማጽናት የሚያደርገው የአምባገነናዊ ትርኢት አካል ነው። ሀገሪቱ በአሁኑ ወቅት በአማራ፣ በኦሮሚያና በትግራይ ክልሎች በሚካሄዱ ተደጋጋሚ ጦርነቶች ውስጥ ተዳፍናለች። በሚሊዮን የሚቆጠሩ ዜጎች ተፈናቅለዋል። ሙሉ ወረዳዎች ደግሞ የጦርነት ቀጠና በመሆናቸው ለምርጫ ምቹ አይደለም። በዚህ ሁኔታ ውስጥ ነፃና ፍትሃዊ ምርጫን ማውራት የህልውና ቀውስን ከመካድ በላይ አሳፋሪ ተግባር ነው። መንግስት ባለፉት ዓመታት ተቃዋሚዎችን በማሰር በማሳደድ የሚዲያ ነፃነትን በማፈንና ህጋዊ የሆነ የሰላማዊ ትግል አማራጭን በመዝጋት ምርጫውን ከመጀመሩ በፊት አሸናፊነቱን አረጋግጧል። በዚህ የጨዋታ ህግ ውስጥ ዳኛው ለቡድኑ የሚሰራ ከሆነ ጨዋታው ከመጀመሩ በፊት እንደተጠናቀቀ መቁጠር ይገባል። የምርጫ ኢትዮጵያን ወደ ሰላምና መረጋጋት ከማምጣት ይልቅ ቀውሱን ይበልጥ ወደ ማባባስ የሚወስድ አደገኛ እርምጃ ነው። መንግስት በመደበኛ ስም ስር አምባገነናዊ አገዛዙን ለማጽናት እየሞከረ ቢሆንም የህዝብ አመኔታ የሌለው መንግስት ከውጭ አበዳሪዎችም ሆነ ከኢንቨስተሮች ጋር ውጤታማ ድርድር ማድረግ አይችልም። በምርጫ ማግስት የሚጠበቀው የኢኮኖሚ ቀውስ፣ የዋጋ ንረትና የዕዳ ጫና ሀገሪቱን ወደ ይበልጥ የከፋ ዘቅት ሊያወርዳት ይችላል። የፖለቲካ አማራጮች በተዘጉ ቁጥር ደግሞ ሰላማዊ ትግል ለጦር መሳሪያና ለአመጽ እንደሚለቅ ታሪክ ብዙ ትምህርት ሰጥተውናል። የኢትዮጵያ የወደፊት ዕጣ ፈንታ የሚወሰነው በዚህ ምርጫ ውጤት ሳይሆን ሀገሪቱ በድጋሚ የፖለቲካ ምህዳሩን በመክፈት የህግ የበላይነትን በማስፈንና እውነተኛ ዲሞክራሲያዊ ተቋማትን በመገንባት ሂደት ውስጥ በመታደርገው ጥረት ብቻ ነው። እስከዚያው ድረስ ግን ጁን 1 የሚከናወነው ሂደት ጥልቅ የሆነውን ብሔራዊ ቀውስ ለመሸፈን የተዘጋጀ አሳዛኝ የቲያትር ትርኢት ሆኖ ይኖራል። ኢራን በጥቃቱ የተቀበሩ የሚሳኤል ጣቢያዎችን ቆፍራ መክፈቷ ተዘገበ። አሜሪካና እስራኤል ባደረጉት ጥቃት አብዛኛዎቹ ከመሬት በታች የሚገኙት የኢራን የሚሳኤል ጣቢያዎች መመታታቸው መገለጹ ይታወሳል። ሲኤንኤን የሳተላይት ምስሎችን በመጠቀም አደረኩት ባለው የምርመራ ዘገባ እነዚህ የሚሳኤል ጣቢያዎች ተቆፍረው መልሰው ስራ እንደሚጀምሩ መደረጉን አስታውቋል። እንደ ዘገባው የአሜሪካ የእስራኤል ኃይሎች ለ7 ሳምንት ባደረሱት ጥቃት 18 ያህል በመሬት ውስጥ የሚገኙ ሚሳኤል ጣቢያዎች ላይ ከፍተኛ ጉዳት አድርሰዋል። በዚህም የሚሳኤል ጣቢያዎቹ ምድር ውስጥ እንዲቀበሩ
እየተደረገ መሆኑን የገለጸው ዘገባው ይሁንና ኢራን ወደ እነዚህ ሚሳኤል ጣቢያዎች ከሚወስዱ 68 ዋሻዎች ውስጥ 50ዎቹን ቆፍራ መክፈቷን አስረድቷል። በጥቃቱ ወቅት የዋሻዎቹ መግቢያ በሮች፣ ወደ ዋሻው የሚወስደው መንገዶችና ሌሎች መሰረተ ልማቶች ከፍተኛ ጉዳት ደርሶባቸው እንደነበር የጠቀሰው ዘገባው ዋነኛ ዓላማውን በዋሻዎች ውስጥ የሚገኙት የሚሳኤል ክምችቶች ተቀብረው እንዲቀሩ ማድረግ እንደነበር አውስቷል። ይሁን እንጂ የሳተላይት ምስሎች፣ ቡልዶዘሮች፣ ሎደሮችና ጭነት ተሸካሚ መኪናዎች ዋሻዎቹን የመክፈትና የተበላሹ መንገዶችን የመጠገን ስራ ላይ ተሰማርተው እንደሚያሳይ አስረድቷል። በኢትዮጵያ የሕግ ተፈጻሚነት ክፍተት የአደገኛ ቆሻሻ ስጋትን እያባባሰው መሆኑ ተገለጸ። ኢትዮጵያ አደገኛ ቆሻሻዎችን ለመቆጣጠር የሚያስችለው ጠንካራ የሕግ ማዕቀፎችና ዓለም አቀፍ ስምምነቶችን ብታጸድቅም የሕጎቹ ተፈጻሚነት ደካማ መሆን ችግሩን እያባባሰው መሆኑን ባለሙያዎች አስታውቀዋል። በተለይም በግብርና፣ በማኑፋክቸሪንግ፣ በጤናና በትምህርት ዘርፎች የሚከማቹ አደገኛ ቆሻሻዎች ማዕከላዊ የሆነ የማስወገጃ መሰረተ ልማት ባለመኖሩ ምክንያት በአካባቢና በጤና ላይ ከፍተኛ ስጋት እየፈጠሩ ይገኛሉ። በሀገሪቱ በቅርቡ በአንድ የበጀት ዓመት ውስጥ ከገቡት 1.3 ሚሊዮን ቶን የኢንዱስትሪ ኬሚካሎች ውስጥ የተወሰኑት የመጠቀሚያ ጊዜያቸው እጅግ አጭር የነበረ በመሆኑ በቀላሉ ወደ አደገኛ ቆሻሻነት እንደተቀየሩ ተገልጿል። በተጨማሪም የጤና ተቋማት የሕክምና ቆሻሻዎችን በክፍት ቦታ ማቃጠላቸውና ፋብሪካዎች ጎጂ ኬሚካሎችን ወደ ወንዞች መልቀቃቸው ችግሩን ይበልጥ አሳሳቢ አድርጎታል። ባለፉት ዓመታት ኢትዮጵያ ጊዜያቸው ያለፈባቸውን አደገኛ ጸረ ተባይ ኬሚካሎችን ለማስወገድ ከ35 ሚሊዮን ዶላር በላይ ወጪ አድርጋ ወደ ውጭ የላከች ቢሆንም አሁንም ድረስ በቃሊቲና በሌሎች አካባቢዎች አስጊ በሆነ ሁኔታ የተከማቹ ቆሻሻዎች አሉ። ይህንን የተበታተነና አደገኛ የሆነ የቆሻሻ አያያዝ ክፍተት በዘላቂነት ለመፍታት የአካባቢ ጥበቃ ባለስልጣንና የፖሊስ ጥናት ኢንስቲትዩት በኦሮሚያ ክልል ምዕራብ ሐረርጌ ዞን ወይም ጉምቢ ቦርደዴ ወረዳ የመጀመሪያውን ማዕከላዊ የአደገኛ ቆሻሻ ማከማቻና ማስወገጃ ማዕከል ለመገንባት ንድፍ አዘጋጅተዋል። ይህ ግዙፍ ፕሮጀክት ከ105 እስከ 155 ሚሊዮን ዶላር ወጪ የሚጠይቅ ሲሆን ከ2019 እስከ 2037 ዓ.ም ባለው ጊዜ ውስጥ በተለያዩ ምዕራፎች ተከፋፍሎ እንደሚገነባ ታቅዷል። የኢትዮ ቴሌኮም አክሲዮን ገዢዎች ፈተና። የግብይት መለያ በአስቸኳይ ካልተከፈተ ከገበያው መገለል ሊከተል ነው። ወደ አክሲዮን ማህበርነት ታሪካዊ ሽግግር እያደረገ የሚገኘው ግዙፉ የመንግስት ተቋም ኢትዮ ቴሌኮም በመጀመሪያው ዙር አክሲዮን ለገዙና ማረጋገጫ ላገኙ 45,000 ዜጎች በአስቸኳይ የግብይት መለያ እንዲከፍቱ ጥብቅ ማሳሰቢያ ሰጥቷል። የኩባንያው ዋና ስራ አስፈጻሚ ፍሬሕይወት ታምሩ በግልጽ እንዳስጠነቀቁት ህጋዊ ባለአክሲዮን መሆን ብቻውን በቂ አይደለም። ዜጎች ፈቃድ ባላቸው አገናኞች ወይም የኢንቨስትመንት ባንኮች በኩል መለያቸውን ካልከፈቱ በአዲሱ የኢትዮጵያ ሰነድ መዋለ ንዋይ ገበያ ላይ መግዛትም ሆነ መሸጥ አይችሉም። በተለይም በህብረተሰቡ ዘንድ ያለው የካፒታል ገበያ አሰራር የግንዛቤ ክፍተት የግብይት ተሳትፎውን ሊያቀጭጨውና ሂደቱን ሊያዘገየው እንደሚችል ከፍተኛ ስጋት ተፈጥሯል። በመጀመሪያው ዙር የአክሲዮን ሽያጭ ከ3.2 ቢሊዮን ብር በላይ ዋጋ ያላቸውን አክሲዮኖች ለመግዛት ከተመዘገቡት 47,377 አመልካቾች ውስጥ 96 በመቶዎቹ ጥብቁን የማጣራት ሂደት አልፈው የ3 ቢሊዮን ብር ባለድርሻነታቸው ተረጋግጧል። ይሁን እንጂ ማጣራቱ የገጠሙትን ህገወጥና ግዴለሽ ሙከራዎች አጋልጧል። የፋይዳ ብሔራዊ መታወቂያ መረጃቸውን ያላካተቱ 1646 ግለሰቦች መረጃቸውን እስኪያሟሉ ድረስ ሲታገዱ፣ የኢትዮጵያዊነት ዜግነት ሳይኖራቸው በአቋራጭ አክሲዮን ለመግዛት የሞከሩ 248 የውጭ ዜጎች ከሂደቱ ሙሉ በሙሉ ተሰርዘዋል። ተቋሙ ህጋዊ መስፈርቱን ላላሟሉት ግለሰቦች የከፈሉትን ገንዘብ እንዲመለስ አስታውቋል። የግብይት መለያ የመክፈት አሳሳቢ ውጥረት ባለበት በአሁኑ ወቅት ተቋሙ ቀጣዩና እጅግ ወሳኙን ምዕራፍ እየተጠባበቀ ይገኛል። የኩባንያው ዓመታዊ የፋይናንስ ኦዲት ሪፖርት በመጪው መስከረም ወር ይፋ ይደረጋል ተብሎ የሚጠበቅ ሲሆን ይህንን ተከትሎም ኩባንያው ከባለ አክሲዮኖች ጋር የሚያደርገውን የመጀመሪያ ጠቅላላ ጉባኤ ለማካሄድ ከኢትዮጵያ ካፒታል ገበያ ባለስልጣን ጋር ሰፋ ያለ ምክክር
ጀምሯል። 45000 ባለአክሲዮኖችን በአንድ ስፍራ መሰብሰብ የማይታሰብ በመሆኑ ጉባኤውን በአካል በበይነ መረብና በውክልና ለማካሄድ አማራጮች እየታዩ ነው። የዜጎች የግብይት መለያ መክፈትና የጠቅላላ ጉባኤው መሳካት ተቋሙ የትርፍ ክፍፍል ውሳኔዎችን በተቀላጠፈ ሁኔታ በማስተላለፍ የህዝቡን አመኔታ እንዲያገኝ ወሳኝ የህይወትና የሞት ጉዳይ ሆኖለታል። ሳንፎርድ ኢንተርናሽናል ስኩል የክፍያ ማስተካከያ ውሳኔ በፍርድ ቤት ተሻረም። የከፍተኛ ፍርድ ቤት የአዲስ አበባ አንጋፋ የሆኑት የሳንፎርድ ኢንተርናሽናል ትምህርት ቤት የ2004 የትምህርት ክፍያ ጭማሪን በመቃወም ወደ 100 የሚጠጉ ወላጆች ባቀረቡት ክስ ፍርድ ሰጥቷል። ፍርድ ቤቱ ትምህርት ቤቱ የክፍያ ማስተካከያ በሚል ሽፋን የትምህርት ክፍያውን ጭማሪ ማድረጉን በመደምደም የቀድሞ የክፍያ ተመን እንዲቀጥል ብይን ሰጥቷል። የብይን ትምህርት ቤቱ የክፍያ ማሻሻያዎችን የመወሰን ስልጣን አለ ብሎ ያቀረበውን ክርክር ውድቅ በማድረግ የግል ትምህርት ቤቶች የክፍያ አስተዳደር አሰራር በሕግ ክትትል ስር መሆኑን አረጋግጧል። ፓሪስ ሴን ጀርማን አርሰናልን በማሸነፉ የሻምፒዮንስ ሊግ ዋንጫ ማንሳቱን ተከትሎ በመላው ፈረንሳይ በእግር ኳስ ደጋፊዎችና በፖሊስ መካከል በተፈጠረ ግጭት 219 ሰዎች መቁሰላቸው ተገልጿል። የሀገሪቱ የሀገር ውስጥ ጉዳይ ሚኒስቴር ሎረን ኑኔዝ እንዳስታወቁት ከቆሰሉት ውስጥ 8ቱ በከባድ ሁኔታ ላይ ይገኛሉ። በዋና ከተማዋ ፓሪስ የትራንስፖርት አገልግሎቶች ማለትም አውቶቡስና ባቡርን ያስተጓገለው ይህ ሁከት ለመቆጣጠር በሺዎች የሚቆጠሩ የጸጥታ አካላት የተሰማሩ ሲሆን ከነዚህ ውስጥ 57 ፖሊሶች ላይ ጉዳት ደርሷል። ሚኒስትሩ አክለውም በሁከቱ የተሳተፉት 780 ሰዎች በቁጥጥር ስር የዋሉ ሲሆን ከ450 በላይ የሚሆኑት ደግሞ ታስረዋል ብለዋል። የፓሪስ ፖሊስ በበኩሉ 480 ሰዎችን በቁጥጥር ስር ያዋለ ሲሆን 82 ታዳጊዎችን ጨምሮ 277 ሰዎች በስር ላይ ይገኛሉ። የፓሪስ አቃቤ ሕግ ጽሕፈት ቤት እንደገለጸ ወንጀሎቹ በፖሊስና በንብረት ላይ ከደረሱ ጥቃቶች እስከ ስርቆትና ሕገወጥ የጦር መሳሪያ ይዞታን የሚያካትቱ ናቸው። ረብሻ ፈጣሪዎቹ የፓሪስን መጋጠሚያ መንገዶች ለመዝጋት በመኮሩበት ሌሊት በተፈጠረ የትራፊክ አደጋ የአንድ 24 ዓመት ወጣት ሕይወት አልፏል። እማኞች እንዳሉት ወጣቱ ሞተር ብስክሌት እያሽከረከረ ከኮንክሪት ጋር በመጋጨቱ ነው አደጋው የደረሰበት። ከዚህም በተጨማሪ በሌላ የፓሪስ አካባቢ በተፈጠረ ጸብ አንድ ታዳጊ በከባድ ሁኔታ ላይ እንደሚገኝ የተነገረ ሲሆን ጉዳዩ ከእግር ኳስ ረብሻ ጋር የተያያዘ መሆን አለመሆኑ አልተረጋገጠም። ፒኤስጂ በመለያ ምት ማሸነፉን ተከትሎ በርካታ ደጋፊዎች ወደ ሻምፕስ ኤሊዜ አደባባይ ጎርፈዋል። በስፍራው ርችት ሲተኩሱ፣ የኤሌክትሪክ ብስክሌቶች በየመንገዱ ሲቃጠሉና የሱቅ መስታወቶች ሲሰበሩ ታይቷል። ፖሊስም ይህንን ህዝብ ለመበተን አስለቃሽ ጭስ ተጠቅሟል። የሀገር ውስጥ ጉዳይ ሚኒስትሩ የጸጥታ ኃይሎች እርምጃ ጥብቅ እንደሚሆን ገልጸዋል። አብዛኛዎቹ ህዝብ በሰላም ለማክበር ቢወጣም የፒኤስጂ ደጋፊ ያልሆኑና ጨዋታውንም ያላዩ ሌሎች ግለሰቦች ሁከት ለመፍጠር ወጥተዋል። እኛም ይህንን ለማስቆም ጠንካራ ምላሽ እንሰጣለን ብለዋል። የቀኝ አክራሪ ፖለቲከኛው ማሪን ለፔን በኤክስ ገጻቸው ላይ ባሰፈሩት ጽሑፍ የእግር ኳስ ክለብ ድል ሁከት የሚፈጠረው እና ሰዎች ከጥቃት ለመዳን በቤታቸው እንዲዘጉ የሚያስገድደው በፈረንሳይ ብቻ ነው በማለት ጠቅሰዋል። ባለፈው ዓመት ፒኤስጂ ተመሳሳይ ዋንጫ ሲያነሳ የነበረው አከባበር ወደ ሞት ያመራ ሁከት አስከትሎ እንደነበር ይታወሳል። በመሆኑም በእሁድ ዕለት በኤፍል ታወር አቅራቢያ ሄደው የድል አከባበር ሰልፍ አደጋን ለመከላከል ወደ 6000 የሚጠጉ ፖሊሶች ተሰማርተዋል። ተጫዋቾቹ በሻምፕ ዴ ማርስ አካባቢ የሚያደርጉትን ሰልፍ ጨምሮ ከፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ጋር የክብር አቀባበል መርሃ ግብር ይኖራቸዋል። አንጋፋዋ የፊልም ተዋናይ ዘውዴ አርአያ ከዚህ ዓለም በሞት ተለየች። ዘውዴ አርአያ የተወለደችው ኤርትራ የኢትዮጵያ አካል በነበረችበት እንደ አውሮፓውያን አቆጣጠር በ1951 ዓ.ም በአስመራ ከተማ ውስጥ ሲሆን የሁለተኛ ደረጃ ትምህርቷን እንዳጠናቀቀች በኤርትራ ክፍለ ሀገር በተከናወነው የቁንጅና ውድድር አሸናፊ ለመሆን የቻለች ነበረች። ይህንን ተከትሎ በአንድ የቡና ማስታወቂያ ላይ ሞዴል ሆና ለመስራት ወደ ሮም የሄደች ሲሆን ይህም በጣሊያን ሲኒማ ውስጥ እንድትቀላቀል በር የከፈተላት ሆኗል። በ1970ዎች ውስጥም የፊልም ኢንዱስትሪውን ተቀላቅላ በበርካታ ፊልሞች ላይ መሪ ገጸ ባህሪን ለመጫወት በቅታለች። ዘውዴ በብዛት የምትሳተፍባቸው ፊልሞች ሙንላይት ገርል የተሰኘውን አይነት ራቁት የሰውነት ክፍል የሚታይባቸው የኮሜዲ ፊልሞች ሲሆኑ በዚህም የበርካታ ፕሮዲውሰሮች ምርጫ ለመሆን የቻለች ናት። ከዚህ በተጨማሪ በሁለት ፊልሞች ላይ የማጀባ ሙዚቃዎችን በድምጿ እየሰራች ናት።
በ1976 ከፊልም ፕሮዲውሰር ፍራንኮ ክሪስታልዲ ጋር የፍቅር ግንኙነት መጀመሯን ተከትሎ የፕሮዲውሰርን ፊልሞች ብቻ ስትሰራ የቆየችው ዘውዲ በ1983 ከዚህ ግለሰብ ጋር ትዳር መመስረት ችላ ነበር። በወቅቱ እሱ የ51 ዓመት ጎልማሳ ሲሆን እሷ ደግሞ 31 ዓመቷ ነበር። ነገር ግን ባለቤቷ በ1992 በልብ በሽታ መሞቱን ተከትሎ በ1994 ከፊልም ፕሮዲውሰሩ ማሲሞ ስፓኖ ጋር ትዳር መስርታ የአንድ ልጅ ባለቤት ለመሆን ችላለች። የእድሜዋን መግፋት ተከትሎ ከትወና ሙያ ወጥታ በፕሮዲውሰርነት ተሰማርታ የቆየችው ይህች ተዋናይት ባጋጠማት በሽታ ለበርካታ ወራት ያህል ሕክምና ስትከታተል ከቆየች በኋላ ባለፈው ሳምንት በ75 ዓመቷ ሕይወቷ አልፏል። ከግል ነጻነት አኳያ ስሙ እንዳይገለጽ የፈለገው ልጇ ትላንትና በሰጠው መግለጫ እናቴ ከረጅም ጊዜ ህመም በኋላ ሜይ 24 ቀን አርፋለች ካለ በኋላ የቀብር ስነስርዓቷ በሚቀጥሉት ቀናት እንደሚፈጸም አስታውቋል። የቀብር ስነስርዓቷ የግል ነጻነትን ለመጠበቅ ሚስጥራዊ በሆነ መንገድ እንደሚከናወንም ገልጿል። ፊፋ በ2026 ዓለም ዋንጫ በኢራን አንበሳና ፀሐይ ባንዲራ ላይ እገዳ ለመጣል ማቀዱ ክስ ቀረበበት። የዓለም እግር ኳስ ፌዴሬሽን ወይንም ፊፋ በመጪው ዓለም ዋንጫ በኢራን አንበሳና ፀሐይ ባንዲራ ላይ እገዳ እንደሚጥል በስፋት እየተዘገበ ይገኛል። ለዓለም ዋንጫ ያለፈው የኢራን ብሔራዊ ቡድን እስከ ዛሬው ዕለት ድረስ የአሜሪካ ቪዛ አለማግኘቱ እንዳሳሰባቸው የአገሪቱ እግር ኳስ ፌዴሬሽን ፕሬዚዳንት ማህዲ ታጅ የተናገሩ ሲሆን ይህም የብሔራዊ ቡድኑ በውድድር ላይ መሳተፍ አጠራጣሪ አድርጎታል። ይህም እንዳለ ሆኖ ከ10 ቀናት በኋላ ጁን 11 ቀን በሚጀምረው ዓለም ዋንጫ የኢራን ባንዲራ ጉዳይ ሌላ መነጋገሪያ ሆኗል። የኢራን አንበሳና ፀሐይ የሚባለው ባንዲራ ከ1979 የኢራን አብዮት በፊት በአገሪቱ ይፋዊ ባንዲራ የነበረ ሲሆን አሁን ያለው ባንዲራ ግን ከዚያኛው የተለየ ነው። ማለትም በበፊት ባንዲራ ላይ የአንበሳና ፀሐይ ምስል ያለበትና የኢራን እግር ኳስ ፌዴሬሽን ፕሬዚዳንቱ ታጅ ከዚህ ቀደም በሰጡት መግለጫ በአገሪቱ ይፋዊ ባልሆነ ባንዲራዎች ላይ የሚጣለው እገዳ ከብሔራዊ ቡድናችን መሳተፍና አለመሳተፍ ጋር እንደሚገናኝ ማስታወቃቸው ይታወሳል። ይህ በእንዲህ እንዳለ ኢንስቲትዩት ፎር ቮይስስ ኦፍ ሊበርቲ የተሰኘው ተቋም የኢራን አንበሳና ፀሐይ ባንዲራ በዓለም ዋንጫ ላይ እንዳይታይ ለመከልከል በፊፋ መታቀዱ በማስመልከት በካሊፎርኒያ ፍርድ ቤት ክስ አስገብቷል። ባንዲራው እንዳይከለከል የሚል ትዕዛዝ ለማውጣት እየተንቀሳቀሰም ይገኛል። ፊፋ ስለ ጉዳዩ ተጠይቆ በሰጠው መልስ ማንኛውም ፖለቲካዊ፣ አጸያፊና አድሏዊ ይዘት ያላቸው መልእክቶች በዓለም ዋንጫ ስቴዲየሞች ውስጥ ይዞ መግባት አይቻልም ያለ ቢሆንም ስለ ኢራን አወዛጋቢው ስለዚህ ባንዲራ ግን የገለጸው ነገር የለም። በተያያዘ የኢራን ብሔራዊ ቡድን ወደ አሜሪካ የሚያቀና ከሆነ ጁን 15 ቀን በሎስ አንጀለስ ከኒውዚላንድ ጋር የመጀመሪያ ግጥሚያውን ያደርጋል። በመቀጠል ጁን 21 ቀን በዚሁ ሶፊ ስታዲየም ከቤልጂየም ጋር የሚጋጠም ሲሆን ጁን 26 ደግሞ ከግብጽ ጋር በሲያትል የሚጫወት ይሆናል።